ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በዚህ ቪዲዮ ላይ ስለ ባዶ ሆድ ውሃ መጠጣት የምናይ ይሆናል። እንግዲህ በባዶ ሆድ ውሃ መጠጣት በጣም እጅግ አስገራሚ የጤና ጥቅሞች አሉት። በተለይም ጠዋት ከእንቅልፋችሁ እንደተነሳችሁ ይህንን ማዘውተር ለሰውነታችሁ እጅግ ብዙ ጥቅሞችን የሚሰጥ ይሆናል። በባዶ ሆድ ውሃ መጠጣት አንጀትን በማጽዳት ለሰውነታችን ጠቋሚ የሆኑ የተለያዩ ንጥረ ነገሮችን በቀላሉ እንዲመጥ ይረዳል። ሌላው አዲስ የደምና የጡንቻ ሴሎች እንዲመረቱ ይረዳል። እንዲሁም ክብደትን ለመቀነስ በጣም ጠቃሚ ነው። ጠዋት ከእንቅልፋችሁ እንደተነሳችሁ ቀዝቃዛ ውሃ መጠጣት ሜታቦሊዝምም ያፋጥናል። ሜታቦሊዝም ማለት ደግሞ የምትመገቡትን ምግብ ማለትም ይህንን ውሃ ከጠጣችሁ በኋላ የምትመገቡትን ምግብ ቀኑን ሙሉ ወደ ኃይል የመቀየር ሂደት ነው። ይህንንም እንዲፋጠን ያደርጋል ማለት ነው። ስለዚህ ቀኑን ሙሉ ኃይል አግኝታችሁ እንድትውሉ ያደርጋል ማለት ነው። ሌላኛው እንግዲህ ስታዩት የሚያምርና ጤናማ የሆነ ቆዳ እንዲኖራችሁ ያደርጋል። ውሃ በደም ውስጥ የሚገኙ መርዛማ ንጥረ ነገሮችን ጠራርጎ በማስወጣት ቆዳችሁ ንጹህ፣ ለስላሳና አንጸባራቂ እንዲሆን ያደርገዋል። እንግዲህ ከቆዳ አንጻር በጣም ከዚህ በፊትም ሰምታችሁት ሊሆን ይችላል። በጣም እጅግ አስደናቂ ለውጥን እንድታገኙ ነው የሚያደርጋችሁ በባዶ ሆድ ውሃ መጠጣት ማለት ነው። በተለይም ለፊት ቆዳ ማለት ነው። ሌላኛው የሊምፍ ስርዓታችን የተመጣጠነ እንዲሆን ያደርጋል። እነዚህ እጢዎች እንግዲህ የዕለት ተዕለት ተግባራችንን በትክክል እንድንወጣ የሰውነታችን ፈሳሽ የተመጣጠነ እንዲሆንና ኢንፌክሽንን እንድንዋጋ ይረዳሉ። ስለዚህ ውሃ መጠጣት ደግሞ ይህንን እንድታገኙ የሚያደርግ ይሆናል ማለት ነው። ስለዚህ እነዚህ ዋነኛ የሚባሉ በባዶ ሆድ ውሃ ስጠጡ የምታገኟቸው ናቸው። ሌላው እንግዲህ አሁን የምናየው ውሃን በመጠቀም የሚደረግ ሕክምና የተለያዩ ሕክምናዎች አስገራሚ ሕክምናዎች አሉ። እነዚህ ምንድናቸው የሚለውን እናያለን። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። አሁኑኑ ሰብስክራይብ አድርጉ። ውሃን በመጠቀም የሚደረጉ ሕክምናዎችን እኔ በአሁን ጊዜ እንግዲህ ከወደ ጃፓን የመጣ አዲስ ልምድ አለ። ጃፓኖች በሚመገቡበት ጊዜ ትኩስ ሻይ ይጠጣሉ። ይህም ምንም የጎንዮሽ ጉዳት የሌለው ህክምና ሲሆን ይህ ህክምና ከጠዋት ጀምሮ ቀኑን ሙሉ በተወሰነ ጊዜ ልዩነት ውሃ መጠጣትን ያካትታል። ይህ ህክምና በምትጀምሩበት ሰሞን በተደጋጋሚ ሽንት መሽናት የሚያጋጥም ሲሆን በጃፓን የህክምና ማህበር ከብዙ በሽታዎች የመፈወስ አቅሙ 100% መሆኑን አረጋግጧል ማለት ነው። ከነዚህ በሽታዎች መካከል የራስ ህመም፣ አጠቃላይ የሰውነት ህመም፣ የልብ ህመም፣ አርትራይተስ፣ ለፈጣን የልብ ምት፣ ለሚጥል በሽታ፣ ለአስም፣ ቲቢ፣ መንጋጋ ቆልፍ፣ ለኩላሊትና ሽንት በሽታ፣ ማስመለስ፣ ጨጓራ፣ ተቅማጥ፣ ለሆድ ድርቀት፣ ለሁሉም የአይን በሽታ፣ ለካንሰርና የወር አበባ ችግር፣ ለጆሮ አፍንጫና ጉሮሮ ህመሞች ፈውስ መሆኑን አረጋግጧል ማለት ነው። ይሄ ሁሉ እንግዲህ ባዶ ሆድ ውሃ ከመጠጣት ጋር ተያይዞ የሚመጣ ነው ማለት ነው። እንዲሁም ትኩስ ሻይንም መጠጣት ነው ከምግብ በሚመገቡበት ጊዜ ማለት ነው። ከዚህ ጋር ተያይዞ በተወሰነ ጊዜ ልዩነት ውሃ መጠጣትን የሚያካትት ይሆናል ማለት ነው። ይህም እንግዲህ እነዛ ላጠቀስኩላችሁ ለነዛ ሁሉ በሽታ ህክምና የሚሆን ነው ማለት ነው። ሌላው ቀዝቃዛ ውሃ መጠጣት ነው። ምግብ በምትመገቡበት ጊዜ ቀዝቃዛ ውሃ መጠጣት የራሱ የሆነ የጎንዮሽ ጉዳቶች አሉት። በተመገባችሁት ምግብ ውስጥ የሚገኝ ዘይት እንዲወፍር ያደርጓል። ይህ ማለት እንግዲህ የምግብ ስልቀጣ ስርዓትን ከማዘግየቱ በተጨማሪ ምግብን ከሚፈጨው አሲድ ጋር ግጭት ይፈጥራል ማለት ነው። አንጀታችን ምግብን በፍጥነት ይመጣችኋል፣ ወደ ስብ ወይም ደግሞ ወደ ፋት ይቀይራችኋል። ስለዚህ ከምግብ በኋላ ያልቀዘቀዘ ወይም ትንሽ ለብ ያለ ውሃ ወይም ሾርባን ነው መጠቀም ያለባችሁ ማለት ነው። በተለይም እንግዲህ በምትመገቡበት ጊዜ ወይም ከተመገባችሁበት በኋላ ነው የተባለው። ስለዚህ ቀዝቃዛ ውሃን ከተመገባችሁ በኋላ ወይም ደግሞ በምትመገቡበት ጊዜ ቀዝቃዛ ውሃን መጠጣት የለባችሁም ማለት ነው። ሌላው እንግዲህ ሁሌም ቢሆን ማድረግ ያለባችሁ ምንድን ነው? ሁሌም ከእንቅልፋችሁ ከተነሳችሁ በኋላ ጠዋት ጥርሳችሁን ከመቦረሻችሁ በፊት በመደበኛ ብርጭቆ በሚይዝ ብርጭቆ ከ2 እስከ 4 ብርጭቆ ውሃ መጠጣት ይኖርባችኋል። እንግዲህ በአንዴ ትንሽ ላያስችላችሁ ይችላል። ስትጀምሩ ቀለል ባለ በአንድ ብርጭቆ መጀመር ትችላላችሁ። ከዛን እያላችሁ ግን እስከ 4 ብርጭቆ ድረስ የመጠጣት አቅም ቢኖራችሁ በጣም ወሳኝ ነው ማለት ነው ለተሻለ መፍትሄ።
ስለዚህ ጥርሶቻችሁን ከመቦረሻችሁ በፊት 4 ብርጭቆ ውሃ መጠጣት ይኖርባችኋል ማለት ነው። በመቀጠልም ጥርሶቻችሁን ቦርሹ፣ ከዛም አጽዱ። ነገር ግን ለ45 ደቂቃ ምንም አይነት ምግብ ወይም ውሃ መውሰድ የለባችሁም ማለት ነው። ከ45 ደቂቃ በኋላ ደግሞ ምግብ መመገብ ወይም ውሃ መጠጣትም የምትችሉ ይሆናል ማለት ነው። ሌላው እንግዲህ ከዛ በኋላ ቁርስ፣ ምሳ ወይም እራት ከበላችሁ በኋላ ከ15 ደቂቃ በኋላ ወይም ደግሞ ለአንድ ሰዓት ያህል በአማካይ ደግሞ 30 ደቂቃ ልንለው እንችላለን ማለት ነው። ለ30 ደቂቃ ያህል ምንም አይነት ምግብ ወይም ውሃ መውሰድ የለባችሁም ማለት ነው። እንግዲህ እድሜያችሁ የገፋና የተታመማችሁ ሰዎች ከትንሽ ውሃ መጀመር ይኖርባችኋል። ከዛም እያላችሁ 4 ብርጭቆ ውሃ ላይ እንድትደርሱ የሚመከር ይሆናል ማለት ነው። እንግዲህ ይህ ሕክምና በህመም ላይ የሚገኙ ወይም የታመሙ ሰዎችን የመፈወስ አቅም አለው። እንዲሁም ጤናማ ሰዎችን ደግሞ ጤናችሁን በእጅጉ ለመጠበቅ የሚያስችል ነው ማለት ነው። እንግዲህ ሌሎች አሉ የተለያዩ በሽታዎችን ለማከም ለምን ያህል ቀን ሕክምናውን ወይም በባዶ ሆድ ውሃ መጠጣት እንዳለባችሁ ለማሳወቅ እንግዲህ ለደም ግፊት ከሆነ 30 ቀናት በተከታታይ ይህንን መጠጣት ይኖርባችኋል። ጨጓራ ህመም ከሆነ ደግሞ ለ10 ቀናት፣ የስኳር ህመም ለ30 ቀናት፣ ለሆድ ድርቀት 10 ቀናት፣ ለቲቢ ደግሞ ለ90 ቀናት ያህል መውሰድ ይኖርባችኋል ማለት ነው። እንደ አጠቃላይ ግን በየዕለቱ ብትወስዱ ለአጠቃላይ ጤናችሁ ተመራጭ ነው ማለት ነው። እንግዲህ ውድ ቤተሰቦች በባዶ ሆድ ውሃ ከመጠጣት ጋር ተያይዞ እንግዲህ ለዛሬ ያለኝ መረጃ ይሄ ነው። አይሆፕ በዚህ ቪዲዮ ላይ እጅግ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው